እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ያውስ በከንቱን ነው። ክርስቲያን በወዲህ በሰሩት ሥርዓት በወዲያ ዋጋቸውን ተቀብለው ረፍተ ነፍስ አልፈውባት የሚኖሩ ስለሆነ ይስ እንደምን ነው የሚሉ ሁለቱን ቀን የሚያከብሩ እንደሆነ ዓርብ በሰርክ ይወጣሉ፣ ሰኞ በነግ ይወርዳሉ። አንዱን ቀን የሚያከብሩ እንደሆነ ቀዳሚት በሰርክ ይወጣሉ፣ ሰኞ በነግ ይወርዳሉ። እንዲያሉ ሲመላለሱ ይኖራሉ። ወበይእቲ ዕለትሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዲል የጌታ ምጽአቱ በዕለተ እሑድ ነውና እንደወጡ ይቀራሉ። የቅዱስ ኤፍሬም ሰውነቱ በገድል ተቀጥቅጦ ነዋሪ ነው። ጳውሎስ ጢሞቴዎስን ይትስተይ ማየራቆ አላህ ዳጠወይነ ተወስበን ተማመከብድኮ በእንተ ደዌ ከዘዘልፍ እንዳለው ቀዳሚት በሰር ትንሽ የወይን ጠጅ ጠጥቶ ረፍት ሽቶ ሳለ እመቤታችን ከወትሮ ጊዜዋ ቀደም ብላ መጥታ ለምን ትወደስከኒ በዛቲ ሌሊት አለችው። ከወትሮ ጊዜዋ ቀደም ብላ ከመጣች ለምን ትወደስከኒ አለችው ቢሉ ረፍት እንደ ሻይ ህሊናውን አውቃበት እሱም ዛቲ ዕለት አባየው ክብር ትጥቀው ይገብሩ ግብረ ወይም እንትን ይላታል። እሷም ዛቲ ዕለት ተአቢም ኩሎን ዕለታት ወዳሴሃኒ አቢም ኩሎን ውዳሴያት ትለዋለች። ባርክን ይላታል። በረከተ ወልዴ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። እስከዚህ ድረስ ከቤተ መቅደስ በአፋ ባሉ ነዋያት በገራይት አብርሃም በዕፀ ሙሴ እየመሰለ ሲያመሰግናት ሰንብቶ ነበረ። ዛሬ ግን በቤተ መቅደስ ውስጥ ባሉ ነዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በማዕጠንተ ወርቅ እየመላለሰ ሲያመሰግናት አድረዋል። ውዳሴ ዘሰንበት፣ ውዳሴ በሰንበት፣ ውዳሴ ሀለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ቀን የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ተሰመይኪ ፍቅር ተብሎ ይጀምራል። ተሰመይኪ ፍቅርተ ወቡርክት ማንሽ ንዕድ ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ከተለዩ የተለየሽ ከከበሩ የከበረሽ ቅዱሳን ኪሩቤል የሚያገለግሉባት ካህናት ቅዱሳን ኪሩቤል የተሳሉባት ነቢያት ካህናት የሚያገለግሉባት ሁለተኛ ክፍል አንቺ ነሽ። ወውስቴታ ጽላተ ኪዳን ሕጉም የተጻፈባቸው ጽላት በውስጡ ያሉ ሕጉን ኪዳን ያለው ሕጌን ብትጠብቁ ጠብቃቸዋለሁ፣ ባትጠብቁ ግን አጠፋቸዋለሁ ብሎ ተካሂዶበታልና። አሰርቱ ቃላት ለተጽፋ በአጻቢው ለእግዚአብሔር ይኸውም ሕግ ያልሁት በአጻባ እግዚአብሔር የተጻፉ 10 ቃላት ናቸው። አሁን ጌታ ብራና ዳምጦ ቀለም በጥብጦ ብር ቀርጾ የሚጽፍ አይደለም፣ በግብር አምላካዊ ስለተገኙ በአጻባ እግዚአብሔር አለ። ቀዲሙ ዜነወነ በየውጣ አንተ እቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ከስመ ሥጋዌ የሚቀድም ስሙን በየ ፊደል ነገረን። ይታምልክ ባዕድ አምላከ ዘእንበሌ ብሎ አንድም በዮድ ፊደል ነገረን። ዮድ ለአሌፍ 10ኛ እንደሆነ የታምልክም ለይትፍቱ 10ኛ ናትና ወለውእቱ መቅደመ ቃል ይባረክዎ ወንተ ሰም ላይሉ ጥበብ ቀዳሚያ ንጽሕት ይእቲ ቀዳሚው ቃል እንዴል። አንድም መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን በየውጣ ነገረን። የውጣ በሀገራቸው ቀዳሚ ፍጥረትከ ብሄሞት ቀዳሚሆሙ ለአሕዛብ አማሌቅ እንዴል። የውጣ በሀገራቸው እንዳንዲት ጭረት ናት፣ ዝል ቅጽል የላትም። አሰርቱም በሀገራችን እንዳንዲት ጭረት ናት፣ ዝል ቅጽል የላትምና አንድም ዋህድ ቃለ እግዚአብሔር ባጽባዕተ መንፈስ ቅዱስ በእመቤታችን በማኅፀኗ በሥጋ እንዲቀረጽ 10ሩን ቃላት በጽላቱ ጽፎ በማኖሮ ነገረን አለ። ይህስ እንደምነው ቢሉ ጌታ ሙሴን ሕግን ጽፌ የምሰጥ ነኝና ደብረ ሲና ውጣ አለ። አሮንን ሆርን ከተማውን አስጠብቆ ኢያሱን አስከትሎ ደብረ ሲና ሄደ። ግረ ደብረ ሲደርስ ኢያሱን ከግረ ደብረ ጥሎ እሱ ወደ ደብረ ሲና ወጣ። 7 የእሳት መጋረጃ ተጋርዶ ቆይቶታል። ከ6ኛው ገብቶ ከ7ኛው ሳይገባ ሰንብቷል። 6ቱን ቀን ከዕለተ እሑድ እስከ ዕለተ ዓርብ የተፈጠሩትን 22ቱን ስነ ፍጥረት በልቡናው ሲስልበት ሰንብቷል። 34ቱን ቀን ግን ቃል በቃል እየተነጋገረው 575 ሆነ በበዋት ጽፎታል። 40 ቀን ይሆናል። ከዚህ በኋላ እስራኤል ሙሴ ቢዘገይባቸው ከአሮን ዘንድ ሄደው አሮን ግበር ለነ አማልክተ ዘያውሩ ቅድሜ ነው ዘይጸቡ ጸረነ እስመ ዝኩ ሙሴ ዘአውፃነ ምድረ ግብፅ ይነአምር ምን ተኮነ። ያ ከግብፅ ያወጣን ሙሴ አመሌ ልማዴ ሲል ደብረ ሲና ያያት እሳት አቃጥለው እንደሆነ ተመልሶም ግብፅን ሲሻገር የከፈላት ባሕር አስጥማውን ቀርቶ እንደሆነ የሆነውን አናውቅምና በፊታችን የሚሄዱ ጠላቶቻችን ድል የሚነሱ አማልክትን ስራልን አሉት። እሱም ባደርገው ፈጣሪ ይቆጣኛል፣ አይሆንም ብላቸው እስራኤል ቁጣዋን ናቸው። በደንጊያ ቀጥቅጠው በእሳት አቃጥለው ይገሉኛል።
እስከዛው እስራኤል ገንዘብ ወዳጆች ናቸው። ሴቱም ወንዱም ከግብፅ ያመጣችሁትን ወርቁን ብሩን አምጡ ያልኋቸው እንደሆነ የዋ ሊደር ይሉኛል። እስከዛው ወንድሜ ሙሴ ይመጣል እኔም እድናለሁ ብሎ ተመኘ። አስበውም አልቀረ። ሴቱም ወንዱም ከግብፅ ያመጣችሁትን ወርቁን አምጡ አላቸው። ሰይጣን አነሳስቷቸዋልና ያነሳሳቸው ሰይጣን የዋ ሊደር አላሰኛቸውም። ዕለቱን አመጡለት። ጉድጓድ አስቆፍሮ እሳት አስነድዶ የሴቱን ባንድ የወንዱን ባንድ አስጣለው። ቀርቶ ይቀራል መስሎት እሳት ቢበላው ምን ልበል ለማለት ሰይጣን አነሳስቷቸዋልና አንዳንድ ቀንዳቸው የወርቅ አንዳንድ ቀንዳቸው የብር ጅራታቸው የሐር የሆኑ ጣዖታት ወጥተው ቆጥተው ቆሙ። ይህ ሰይጣን ምትሃት ቢያሳይ ግዙፍ ነገር ማድረግ አይቻለውም ብሎ ተድበልብለው ቆሙ። ካልቀሩስ ደስ ይበላቸው ብሎ በምድር መጥቶ አሰርቶታል። ነዋ እስራኤል አማልክቲክሙ ብሎ ይዳርጋቸዋል። በዚህ ዕለት እስራኤል ሲያወቁ ሲያገሩ ሲደነፉ አድረዋል። ጌታ ሙሴ ሙሴ ብሎ ጠርቶ አበሱን ሕዝብ ከአሮን ካለ ጠብ ተጀመረ። ሕዝቤ ይላቸው የነበረ ሕዝብ ካለ ዛሬ አባት ልጁን ሲጣላው ሚስቱን ያ ልጅሽ እንዲህ አደረገኝ እኮ እንዲላት እሱ እንዳልወለደ ሁሉ እሷም ልጇ ሲበድላት ያ ልጅ እንዲያደረገኝ እኮ እንድትለው እሷ እንዳልወለደችው ሁሉ ከዚህ በኋላ ህድገኒ በማትጎም በማቴ ተወኝ አትማልደኝ ፈርጄ ላጥፋቸው ወሰይመከ በውስተ ሕዝብ ክቡድ አንተንም ከዚህ በሚበልጥ ነገር ላይ አክብሬ ሾመሃለሁ አለው። አሁን ጌታ ሙሴን አማክሮ የሚያጠፋ ሆኖ አይደለም እንዲለምነው እንዲማልደው አውቆ እንከሰ እንትስዮሙ ለሉ ሊተኒጠስየኒ መጽሐፍ ሕይወት ከእነሱን እስከምታጠፋቸው እኔን ከሕይወት መጽሐፍ አጥፋኝ አለው። እንከሰ ወሪደ ከኮንን እንኪያስ ወርደ ስራ ቅጻ ብሎ ሁለት ዕንቁ ጽላት በ10 ቃላት ጽፎ ሰጠው። 10ሩም ባንድ 10ሩም ባንድ ይኸውም 20 ሕግ ማለት አይደለም። ለአንድ ባህታዊ 2 መዝሙረ ዳዊት ወንጌለ ዮሐንስ እንዳለው ያለ ነው። ከእግረ ደብረ ሲደርስ ኢያሱ ነበረና ይዞት ወደ ከተማ ሄዳሉ። ከከተማው ሲደርሱ ኢያሱ ምን ዘሰም ድምፀ ጸባይት እሌትህየሉ ለጸብ ወደ ሰልፍ እየተበረታቱም ሄዱ። የአርበኛ የሰልፈኛ ድምፅ ሰማለሁ አለው ኢያሱ። ሙሴም አኮ ድምፀ ጸባይት እሌትህየሉ ለጸብ አላ ድምፀ ፋህሉ ለወይን ድምፀ መልእክቱም ይላል። እስራኤል ያልፈላጉሽ ጠጥተው የሆነ ያልሆነውን ይቀባጥራሉ እንጂ የአርበኛ የሰልፈኛ ድምፅ አይደለም አለው። ብሄድ ሕገ እግዚአብሔር በሚነገርበት ሕገ ጣዖት አቁመው ተረፈ መስዋዕቱን በልተው ሲወድቁ ሲነሱ ሲሰግዱ ሲያጨበጭቡ ቢያያቸው ጽላቶቹ ከእጅ ወድቀው ተሰበረ። ዛሬ ከቀሳውስት እጅ መስቀል ጽና ወድቆ እንዲሰበር አንድም ተበጻጾ በአንዱ ጽሌ አንዱን ጣዖት በአንዱ ጽሌ አንዱን ጣዖት መታው። ጽላቱም ጣዖታቱም ተሰባበሩ። ከዚያ በኋላ የጣዖታቱን ስባሪ አሰልቆ በፈሳሹ አስበጥብጦ ጠጡ አላቸው። ፍቅረ ጣዖት ያደረበት ከከንፈሩ ላይ ወርቁ እንደ ለምጽ እየተቀሰመ ወጥቷል። ይህን ምልክት አድርጎ ለሕንፃኒ ዛሬው እግዚአብሔር አብን ለኤክትር ወልዶ ወልድን ያባሁ ይህ ምልክት የተገኘበት አባት ልጁን ልጅ አባቱን ወንድሙን አይማረው በሏቸው ብሎ 3000 ሰው አስፈጅቷል። አንፈስክምዎ ለእግዚአብሔር እስኪለው ድረስ ከዚህ በኋላ ያ የሰጠኝ ተሰበረ ብሎ ወደ ጌታ ቢያመለክት ቀር ከመቀዳሚያት እንደቀደመ አድርገ ቀርጸህ አምጣ አለው። ቀርጾ ቢወስድ ቃሉ በግብር አምላካዊ ተገኝቷል። ምሳሌ የቀደመ ጽላቴ አዳም 2 መሆኑ የነፍስ የሥጋው ያ ማህባልቦ እንደተገኘ አዳምም እንበለዘር ከቱምር ተገኝቷልና የኋላ ጽላት የእመቤታችን ቀር ከመቀዳሚያት ብሎ ቃሉ በግብር አምላካዊ እንደተገኘ ግብር ከተገኘች ከእመቤታችን አካላዊ ቃል እንበለዘር እንበለሩካቤ ለመገኘቱ ምሳሌ ዘተሰብአ እምኔኪ ዘእንበለ ውላጤ ያለመለወጥ ያለመለየት ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ ወኮነ አራቄ ለአዲስ ኪዳን ብሉይ ኪዳን ምድረ ርስት ኦሪት አዲስ ኪዳን ወንጌል መንግሥተ ሰማያት ለወንጌል መምህር ለመንግሥተ ሰማያት አስታራቂ ሆነ። በዊዘ ደሙ ቅዱስ አንጾሙ ለማይምናን ወለሕዝብ ንጹሐን በአጸደ ሥጋ በአጸደ ነፍስ ያሉ ምእመናንን በከበረ ደሙ ፈሳሽነት አነጻቸው። ጣልቃን የሚባሉ አሞሮች አሉ። ገላግልቶቻቸውን ይወዳሉ። አቅፈው ተከባክበው ያሳድጓቸዋል። ልጆቹ ሙቀት ሲሰማቸው ተጫወትን መስሏቸው ፊታቸውን ይጽፏቸዋል። እኒያም ሲሰማቸው ራሳቸውን ቆርጠው ይጥሏቸዋል። በሦስተኛው ቀን ከእናት ከአባታቸው አካል ደም አፍሶ ሲቀቧቸው ይነሳሉ። ምሳሌ ጣልቃን የተባሉ ሥላሴ ናቸው። ገላግልቱ የአዳም የሔዋን አቅፈው ተከባክበው እንደማሳደግ ከሰማይ በታች ከምድር በላይ ያለውን ሁሉ ብሉ፣ ጠጡ፣ ግዙ፣ ንዱ ብለው 7 ዓመት የጸጋ መንግሥትን አንግሰዋቸዋል። እኒያም ሙቀት ሲሰማቸው ተጫወትን መስሏቸው ፊታቸውን እንደ መጽፋት የባህሪ መንግሥትን ሲሹ ተገኝተዋል። እኒያም ሲሰማቸው ራሳቸውን ቆርጠው እንደመጣል
ጎልማሳ በሚስቱ መንግስት በመንግስቱ እግዚአብሔርን በመለኮቱ ቢመጡባቸው ቀናያን ናቸውና በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ገሃነም ፈርደው አኑረዋቸዋል። በሶስተኛው ከአካላቸው ጎን ደም ቀብተው እንደማስነሳት በሶስተኛው ክፍለ ዘመን አንተ አቡነ አንተ ምን የሚባል ሥጋውን ቆርሶ ደሙን አፍሶ የማዳኑ ምሳሌ ክየው አላለም ውሂዝ አለ። ክየው አንድ ወገን ነው፣ ውሂዝ ግን በመላው ነው። በዕለተ ዓርብ ከጌታ አካል በቀኖት የፈሰሰው ደሙን መላእክት በብርሃን ጽዋ በአውራ ጣታቸው ተቀብለው ይህን ዓለም ረጭተዋል። ይህንስ ያህል አይደፍሩም ብሎ በብርሃን ጽዋ ተቀብለው ይህን ዓለም በረጩት ጊዜ በዚህ ዓለም ላሉ ሰዎች ጥምቀት አልነበራቸውም፣ ጥምቀት ሆኗቸዋል። በአካለ ነፍስ ወርዶ በሲኦል ላሉ ነፍሳትም ቀኝ እጁን ቢያሳያቸው ጥምቀት ሆኗቸዋል። ወኮነቶሙ ጥምቀተ ደየማ አንዱ እንዲል ዛሬ ቅዱስ ሥጋው ደግሞ የሚፈተትበት ቤተ ክርስቲያን የሚታነጽበት ያን ጊዜ በዕለተ ዓርብ ደግሞ የነጠበበት ነው። እሱ ባወቀ እያሰራው ሳሊለነ ቅድስ በአጸደ ሥጋ በአጸደ ነፍስ ያሉ ምእመናንን በከበረ ደሙ ፈሳሽነት ካነጻቸው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐሌው አይነጹም። እመቤታችን ግን በነቢብ በገቢር በሐሌው ንጽሕት ናትና። ወይ ረክሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈተው አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ለቦውን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ ባህቲ ስለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ወበንተዝን አቤኪ ኩልነ ኦግዝትነ ወላዲተ አምላክ መጽሐፍ ላለፈውም ለሚመጣውም ዝ ብሎ ያጽፋል። ይህ ግን ለሚመጣው አምላክን የወለድሽ እመቤታችን ሆይ ስለዚህ ነገር ሁላችን እናከብርሻለን እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገኑን አይደለም፣ ክብርት ነሽ ገናና ነሽ እንላለን። ንጽሕት ኩሎ ጊዜ ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ንጽሕት ነሽና በእንተዚያ ያለውን አመጣው። ስለዚህ ነገር ሁላችን እናከብርሻለን እናገንሻለን። የስዕል ወናንቃዱ አቤኪ ከመንርከብ ሳይለ ባመመንቀር ኩሎ ጊዜ ንስዕሎን አንቃዱ ብለህ ግጠም። ሰውን ከሚወድ ሰው ከሚወደው ከልጅሽ ከኢየሱስ ክርስቶስ ዘንድ ይቅርታን እናገኝ ዘንድ ሁልጊዜ አይነ ህሊናችን ወደ አንቺ አቅንተን እንለምናለን አለ። የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና። ታቦት በወርቅ ልውጥ እምኩሌ ዘግቡር ምጽ ዘይነቅ ሸምሸር ሰጢን ከሚባል ከማይነቅዝ እንጨት የተቀረጸ አፋ ውስጡ በወርቅ የተለበጠ ታቦት ይትሜሰል ለነ ዘእግዚአብሔር ቃል የእግዚአብሔር አካላዊ ቃልን ይመስልልናል። አንድም ዘእግዚአብሔር ቃል ይላል። የእግዚአብሔር ቃል ሸምሸል ሰጢን ከሚባል ከማይነቅዝ እንጨት የተቀረጸ አፋ ውስጡ በወርቅ የተለበጠ ታቦትን ይመስላል። እጽ የእግዚአብሔር አብ ዘኢይነቅዛለው ህልፈት ውላጤ የለበትምና ታቦት የእግዚአብሔር ወልድ ዘግቡር ምስል አይመችም ብሎ እጽ የአብርሃም ዘኢይነቅዛለው በአምልኮት አይለወጥምና ታቦት የእመቤታችን አንድም እጽ የእመቤታችን ዘኢይነቅዛላት በተፈቶ አትለወጥምና ታቦት የእግዚአብሔር ወልድ አሁን ዘግቡር ምጽ እንደ ሰውነቱ የተመቸ ነው። ዘኮነ ሰብአ ዘእንበለ ፍልጠት ወይ ውላጤ ያለመለየት ያለመለወጥ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ መለኮት ንጹሕ ከተፈልጦ ከተድህሮ አንድም ካለመመለክ ንጹሕ የሚሆን መለኮት አልቦ ሙስና ህልፈት ውላጤ የሌለበት ዘሩይ ምስላ ከአብ ጋራ በእሪነ ያለ እሱ ወወቱ አብሰራ ለንጽሕት በጽንሱን ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም በእጽ ዘይነቅዝ ነገራት። አንድም በቅዱስ ገብርኤል አድሮ ነገራት። አንድም በወቅቱ በቅዱስ ገብርኤል ነገራት። አንድም እሱ ራሱ ነገራት። ለሌላይ ከኮንኩ ለርእሲ ከመቶ ለድምንያ በአምሳለ ገብርኤል ላይ እንዲል ዘተሰብአ እምኔኪ ዘእንበለ ርብ ያለመለወጥ ከስጋሽ ስጋ
ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ዘር ምክንያት ሳይሆነው ከጥበቡ በሚበልጥ ጥበቡ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆነ አለ። ከጥበቡ በሚበልጥ ጥበቡ አለ ዓለምን ከመፍጠሩ ሰው ሆኖ ማዳኑ ይበልጣልና። አንድም ኪን ጥበብ አንድ ወገን በፍጹም ጥበቡ ዘር ምክንያት ሳይሆነው ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆነ። ዘተሰባ እምኔኪ ዘእንበለ ርብ ያለመለወጥ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆነ። ደመረ መለኮቱ ደሚሮ ሲል ነው አካሉን ከሥጋ ጋር አዋህዶ ሰአሊ ለነ ቅድስት አካሉን ከሥጋ ጋር አዋህዶ ካንቺ ሰው ከሆነ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምረውን ለበውን በልቡናችን ሳይብን አሳድሪብን። መቅደስ ዘይኬልልዋ ኪሩቤል የታቦትን ነገር ከዚህ ይናገረዋል። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጻ በእጅ እንደ ዙፋን 4 እግር አውጣለት። አቆልቋዩን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርግ። 2 ክንድ ከስንዝር ምሳል ለዚያ ቁመት የለውም። በምስማኩና በምስማኩ 2ቱን ኪሩቤል እንደሚናተፉ አውራ ዶሮ አድርገ ሳልበት። ገቢቱን አሳምረህ ማይረጋ ፈለግ ዙሪያውን ፈለግ አውጣለት። የማይረጋ ብዝብዝ ወርቅ አፍስበት። ጽላቱን በውስጡ አኑር ብሎታል። ምሳሌ ታቦት የእመቤታችን ወርቅ የንጽህናዋ የቅድስናዋ ታቹ የንጹሐት አንስት ላዩ የቅዱሳን አበው ግራና ቀኙ የሐናና የኢያቄም 2 ክንድ ከስንዝር አቆልቋዩ ከአዳም እስከ ኖህ ያለው ዘመን ነው። 2256 ዘመን ይሆናል። 2256 ዘመን በተፈጸመ አርያ ድንግል ታቦተ ኖህ ለመገኘቷ ምሳሌ። ክንድ ከስንዝር ቁመቱ ከሙሴ እስከ ኖህ ያለው ዘመን ነው። 1600 ይሆናል። ይህ በሆነ ከ1600 ዘመን አርያ ድንግል ጽላተ ሙሴ መገኘቷ ምሳሌ። ክንድ ከስንዝር ርህቡ ከሙሴ እስከ እመቤታችን ያለው ዘመን ነው። 1644 ይሆናል። ይህ በሆነ ከ1644 ዘመን አርያ ድንግል ጽላተ ሙሴ አርያ ድንግል ሐመረን ታቦተ ኖህ ምሳሌዋ የሚሆን አማናዊት ድንግል ለመገኘቷ ምሳሌ። 4ቱ ቀለበት የ4ቱ ድንግልናዋ ርዕይ ሰሚ ገሲስ አጼ ነው። እመቤታችን በዚህ ሁሉ ንጽሕት ናትና 2ቱ ቀለበት 4ቱ ቀለበት 2ቱ በሎጊያ 2ቱ ቀለበት የአዳምና የሔዋን አንድም የኦርኒና የሶፊያ አንድም የፍቅረ እግዚአብሔርና የፍቅረ ቢጽ አንድም የዮሴፍና የሰሎሜ በመከራዋ ጊዜ አይለዩአትምና አንድም የኦርኒና የሶፊያ ቅዱስ ባስልዮስን ግራ ቀኝ ባጠገቤ ሳላቸው ከኔ አትለያቸው እንዳለችው ፈለጌ ልቡናዋ ከዚያ ታሆኮ እንዳይታጣ ከመቤታችንም ልቡና ከዚህ እስከ ዕለተ ምጽአት እውቀት መንፈሳዊ አይታጣምና ለሰውላን በስለ እግዚአብሔር በፈጠራቸው በሕያዋኑ ኪሩቤል አምሳል ሙሴ ያሳላቸው ኪሩቤል የሚጋርዷት መቅደስ አንቺ ነሽ አለ። ሙሴ 2ቱን ኪሩቤል አስሎ መስቀሉ ኪሩቤልን አስሎ መቅደሷን አስጋርዷት ነበረ። አንድም ሙሴ ባሳላቸው ኪሩቤል አምሳል ሰሎሞን ያሳላቸው ኪሩቤል የሚጋርዷት መቅደስ ነበረች። ለኪሰ አንቺን ግን ሕያዋኑ ኪሩቤል ጋረዱሽ። መቅደስም አላት ኦ መቅደስን ተኮነ ባቲ ሊቀ ካህናት ኢየሱስ ክርስቶስ ይላታልና ቃል ዘተሰባ እምኔኪ ኦ ንጽሕት ዘእንበለ ውላጤ ንጽሕት ዘእንበለ ውላጤ ዘተሰባ ዘእንበለ ውላጤ ብሎ ይገጥመዋል። ያለመለወጥ ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ንጽሕት የሆንሽ እመቤታችን ሆይ ሳይለወጥ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ አካላዊ ቃል ሆነ ሰራይ ኃጢአትነ ይላል። ኃጢአታችንን የሚሰርይልን ሆነ። ወደምሳሴ አበሳነ በውስጥ በአፋ በነፍስ በሥጋ ለማለት ይደጋግመዋል። ሰአሊ ለነ ቅድስት ኃጢአታችንን ከሚሰርይልን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለበውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቋም ዘወርቅ እንተ ትወርቂ ማይቶ ተጸዳል ሁል ጊዜ ብርሃንነት የማይለየውን ብርሃን መሶበ ወርቅ አይቀድም ነው። መሶበ ወርቅ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ መና ያለባት የወርቅ መሶብ አንቺ ነሽ። የመሶበ ወርቅን ነገር ከዚህ ይናገረዋል። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጸሃ በእጅ ወንሳ ቆጽለ ወርቅ ረቃቅ ወግሉ ባቲ ወርቁን እንደ ቅጠል አሳስታፋውን ውስጡን በወርቅ ለብጠው በውስጡን ጎሞር ሙሉ መና ኑርበት ዘንበልአም ዘመን ሳትለካ ብሎታል። ምሳሌ መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ ህቡ መና የጌታ ዘእንበልአም ማለቱ ለጊዜው ውሉድ በአበው ሊፈርዱባቸው ነው። ይህን የመሰለውን ሲመግባቸው ትክዱት ብለው ፍጻሜው ግን ያ ብዙ ዘመን ሲኖር ጣዕሙ እንዳልተለወጠ ጌታም ሰው ሲሆን ባህሪ መለኮቱ ላለመለወጡ ምሳሌ ነው።
ህብስት ዘወረደ እምሰማያት አኮ ሙሴ ዘወሀበክሙ እተብስተም ሰማይ እንዳለው ያለ አይደለም፣ ከሰማይ ወረደ ሰማያዊ ህብስት ነው። ዋቤ ሕይወት ለኩሉ ዓለም አበዊክሙ ሰመና በሉ በገዳም ወሞቱ እንዳለው ያለ አይደለም፣ ለሰው ልጆችም ሕይወትን የሚያድል ሰማያዊ ህብስት ነው። ሳሊ ለነ ቅድስት ውሃቤ ሕይወት ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቋም ዘወርቅ እንተ ትወርቂ ማይተቶ ጸዳል ሁሉ ጊዜ ሁለ ጊዜ ብርሃንነት የማይለየውን የቻልሽው የወርቅ መቅረዝ አንቺ ነሽ አለ። እሷስ የቻለችው 9 ወር ከ5 ቀን ነው። ከእሷ የነሳው ሥጋ አንድ አካል አንድ ባህሪ ሆኖ የሚኖር ስለሆነ እንዲህ አለ። መክሊተ ወርቅን ከዚህ ይናገረዋል። መክሊተ ወርቅ ተቋምን ነገር ከዚህ ይናገረዋል። መክሊተ ወርቅ ትገብራ ብሎታል። ግበራ ሲል ወትቀባ በፒሳ እንዳለ ቅባ ሲል አንዱም መክሊተ ወርቅ መቅረዛ ብጅ ከታች እንደ ጽዋ እግር አውጣለት። ከፍ ብለ 1 መሸቢያ ቃተተው ከፍ ብለ 3 መሸቢያ አዙርበት። 2 አዝቅ አውጣለት 6 ይሆናል። መካከሉ ስራዎች ሲሆን አትቀጥልበት። በመካከሉ ገንቦ ሙሉ ዘይት ቅዳበት። በመካከሉ የተቀዳ ባይጹቁ ሁሉ እንዲበራ ማፈኛ መቅጠሚያ መኮስተሪያ ወለባ ብጅለት ብሎታል። ተቋም ምሳሌ ተቋም የመላው ዘመን ከፍ ብለ 1 መሸቢያ ቃተተው ዋለው የዘመነ አበው ለዚያ ይጹቅ እንደሌለው በዘመነ አበው ምክር ዝናት ተግሳስ ተደርጓል። መጻሕፍት አልተጻፉም። ከፍ ብለ 3 መሸቢያ ዙርበት አለው። የሶስቱ ዘመን የዘመነ መሳፍንት የዘመነ ነገስት የዘመነ ካህናት 6ቱ አይጹቅ በሶስቱ ክፍለ ዘመን የተጻፉ መጻሕፍት ምሳሌ ስርወጥ የወንጌል አይጹቁ መደበኛው ስርወጡ እንደሆነ በሶስቱ ክፍለ ዘመን የተጻፉ መጻሕፍት መደበኛቸው ወንጌል ናትና እስመ ሳባይ ሁልቆ ፊደሉ ለጓለሚያው እንዲል ሁልቆ ንባቡም ይላል። ፋና የሰባ ሥላሴ የመምህራን የሐዋርያት ምሳሌ አይጹቁን የሚገልጠው ብርሃኑ እንደሆነ በሶስቱ ክፍላተ ዘመን የተጻፉትን መጻሕፍት የተነበበውን ተርጉሞ ያልተመሰለውን መስለው የመጻሕፍትን ምስጢራቸውን የሚገልጡ መምህራን ናቸውና አንድም ተቋም የእመቤታችን ወርቅ የንጽህናዋ የቅድስናዋ 3 መሸቢያ ቃተተው ዋለው። እመቤታችን በ3 ነገር ንጽሕት ናትና በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና 7 አይጹቅ የፍጹም ክብሯ 7 በዕብራውያን ፍጹም ነው። እመቤታችንም በክብር ፍጽምት ናትና እስመ ሁልቁ ሳብ በሀበ ዕብራውያን ፍጹም ውእቱ እንዲል ምንባር 4ቱ ባህርያት ፈትል 4ቱ ባህርያት ዘይት የነባቢት ነፍስ ፋና የመለኮት ማፈኛ መቅጠሚያ መኮስተሪያ ወለባ የማኅተመ ድንግልናዋ ምሳሌ 7 ምንባረ ፈትል አንድ አድርገው ቢቆጥሩት 49 ይሆናል። እሷም ጌታን ከወለደች በኋላ በዚህ ዓለም የኖረችው ዕድሜ 49 ነውና አንድም ስረወጥ የተረቡ 6ቱ አይጹቅ የ6ቱ ዕለታት በመካከሉ የተቀዳው ባይጹቁ ሁሉ እንዲመላ በለተረቡ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት 3ቱን ዕለት ወዲህ 3ቱን ዕለት ወዲህ አድርገው የማብራታቸው ምሳሌ አንድም ስረወጥ የጌታ 6ቱ አይጹቅ በ6ቱ ቃላተ ወንጌል ያመኑ የሚመናን ምሳሌ በመካከሉ የተቀዳው ባይጹቁ ሁሉ እንዲበራ ጌታ በሰውነቱ የባህሪ ሕይወቱ የሆነውን መንፈስ ቅዱስ ለሚመናን የጸጋ አድርጎ የመስጠቱ ምሳሌ አንዱ መክሊት 728 ይሆናል። ይህ በሆነ ከ728 ዘመን የእመቤታችን ዜና ጽንሷን ዜና ሞቷን የሚያስተምሩ መምህራን ጴጥሮስ፣ ጳውሎስ የመነሳታቸው ምሳሌ ዘውእቱ ብርሃኑ ለዓለም ይኸውም ለሰው ሁሉ እውቀትን የሚገልጥ አማናዊ ብርሃን ነው። ብርሃን ዘእምብርሃን ዘአልቦት ጥንት ከሌለው ከብርሃን አብ የተገኘ ብርሃን ወልድ አምላክ ዘእምአምላክ ዘበአማን ከእውነተኛ የባሕርይ አምላክ ከአብ የተወለደ እውነተኛ የባሕርይ አምላክ ወልድ ዘተሰብአ እምኔኪ ዘእንበለ ውላጤ ያለመለወጥ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ ወበምጽአቱ አብርሃ ላዕሌነ ለለነብሩ ተጽልመት ወጽላሎተ ሞት ሰው በመሆኑ በጨለማ ለምንኖር ለእኛ እውቀትን የገለጠልን አማናዊ ብርሃን ሀተታ እንዳለፈው ዋርታ ገሪነ ውስተ ብርመተ ሰላም በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ሥጋዌ እግረ ልቡናችንን ወደ ሕገ ወንጌል ጎዳና ቀናልን። ብፁዓን ገባርያነ ሰላም እንዲል ሰአሊ ለነ ቅድስት በጥበቡ ባደረገው ሥጋዌ እግረ ልቡናችንን ወደ ሕገ ወንጌል ጎዳና ካቀናልን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን።
አንቲ ውእቱ ማዕጠንት ዘወርቅ እንተ ትወርቂ በመሳት እሳትነት ያለውን ፍምን የቻልሽው የወርቅ ማዕጠንት አንቺ ነሽ አለ። የማዕጠንት ወርቅን ነገር ከዚህ ይናገረዋል። ሸምሸል ሰጢን ከሚባል ከማይነቅዝ እንጨት ቀርጸህ አብጅ። 2 ክንድ ከስንዝር ክንዱ ሙሉ ወደ ላይ ተወ፣ ክንዱ ሙሉ ወደ ታች ተወ፣ እንደ ሙገጫ ብሎታል። ሲን ሰንድሮስ የሚባል ነጭ ዕጣን ደቁሰ 2 አቅርን ታውጣለህ። አውጥተህ በህለት ወርቁ አዋህደው። ጢሰ ቅታሬው ሲወጣ አእምሮ እንዲቀልጥ መጤስ ሲጀምር ፈጥነ በብርት ገልብጠው። ወርቅ አይችልምና እንዳይቀልጥ ብሎታል። ምሳሌ ማዕጠንት የእመቤታችን ወርቅ የንጽህናዋ የቅድስናዋ ክንዱ ሙሉ ወደ ላይ ፈልፍለው ክንዱ ሙሉ ወደ ታች ተዋለው። እመቤታችንም ድንግል ወእም እየተባለች ስትመሰገን የመኖሯ ምሳሌ። አቅርንት የስልጣን እግዚአብሔር፣ ዕጣን የትስብእት፣ ፊም የመለኮት፣ ህለተ ወርቅ የመንፈስ ቅዱስ የከፈለ ያዋሃደ ያነጻ መንፈስ ቅዱስ ነውና ወገባህሪው ሰለውቱ ሥጋ መንፈስ ቅዱስ እንዲል ቡሩክ ዘነሳን መቅደስ ብሩክ አብ ከአብርሃም ባህር የነሳት ማዕጠንት አንቺ ነሽ አለ። አብርሃምን መቅደስ አለው ማኅደረ እግዚአብሔር ነውና። አንድም ቡሩክ አሮን ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት አንቺ ነሽ አለ። እስራኤል አባል ቸነፈር የሚፈጃቸው ቢሆን ከሙሴ ዘንድ ሄደው ከእኛ ኃጢአት ስህተት ከእግዚአብሔር ምሕረት ቸርነት አይታጣምና ማልደን አሉት። እሱም ቤት ደብተራ ኦሪት ገብቶ ወደ እግዚአብሔር ቢያመለክት ወንድም አሮን ልብሰ ተክህኖን ለብሶ ማዕጠንት ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እሱ መካከል ሆኖ ይጠንላቸው። ጢሰ ቅታሬው ይጋደማል። ከዚህ በኋላ ደዌ ከሕሙማኑ ወደ ሕያዋኑ አይተላለፍ ብሎታል። አሮንም ወነሳ አሮን የፉደቅን ይኸው ዘጸሎት ዋጠቀ ይላል። ልብሰ ተክህኖን ለብሶ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እሱ መካከል ሆኖ ቢያጥንላቸው ጢሰ ቅታሬው ተጋደመ። ከዚህ በኋላ ደዌ ከሕሙማኑ ወደ ሕያዋኑ የማይተላለፍ ሆኗል። ፈለጠ ፍኖተ ማእከለ ሕያዋን ወሙታን ከተረማ ማዕተ ዋይሳ መቅሰፍተ እንዲል ምሳሌ ማዕጠንት የእመቤታችን ወርቅ የንጽህናዋ የቅድስናዋ ደዌ ፍዳ የመርገም ምሳሌ። ከዚያ በኋላ እንዳልተላለፈ ከእመቤታችንም ወዲህ መርገመ ሥጋ መርገመ ነፍስ መውረድ ቀርቶልናልና። ቀድሞ ይወርድ ነበረ ቢሉ አዎን ይወርድ ነበረ። ባህቱ ኮነኖ በሞት ማዳም እስከ ሙሴ ለእለህ ያበሱ ውልልህ ያበሱ በእንተይት ያጥያቱ ለአዳም እንዴል አባቱ የሰራውን ኃጢአት ልጁ ቢሰራውም ባይሰራውም አባቱ በተቀጣበት መቅሰፍት ይቀጣ ነበር። አሁን ግን ቅሉ በንስሐ የሚድን ሆነዋልና። አንዱም ቡሩክ ዮሴፍ ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት አንቺ ነሽ። አንድም ከቤቱ ወደ ጎል ይዟት የወጣ የወርቅ ማዕጠንት አንቺ ነሽ አለ። በዚህ ጊዜ መቅደስ ያለው የዮሴፍ ቤት ነው። እመቤታችን ያለችበት ሁሉ ክቡር ነውና ዘይሰሪ ኃጢአተ ወይ ደመስስ ጌጋዬ በውስጥ በአፋ በነፍስ በሥጋ ብሎ ለማለት ይደጋግመዋል። ዝውእቱ ዘእግዚአብሔር ቃል ዘተሰባ እምኔኪ ይኸውም ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ የሆነው አካላዊ ቃል ነው። ዛይረገ ላቡር ሶጣን ወመስዋዕተ ስሙረ ለአባቱ ራሱን ያማረ የተወደደ መስዋዕት አድርጎ ያሳረገው አንከር አብም ዝንቱ መስዋዕት እንዲል ሰአሊ ለነ ቅድስ ራሱን ለአባቱ ያማረ የተወደደ መስዋዕት አድርጎ ካሳረገ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ማርያም ርግብ ሰናይት ዘወለድኪ ለነ ዘእግዚአብሔር ቃል የእግዚአብሔር አካላዊ ቃልን የወለድሽልን መልካም ማርግብ እመቤታችን ሆይ ተፈሥሒ ደስ ይበልሽ። አተታ እንዳለፈው አንቲ ውእቱ ጽጌ መዓዛ ሰናይ መዓዛዋ ያማረ የተወደደ ጽጌ አንቺ ነሽ አለ። ጽጌ እመቤታችን መዓዛ ድንግልናዋ አንድም ዘመዓዛ ሰናይ ይላል። መዓዛዋ ያማረ የተወደደ ጽጌ አንቺ ነሽ አለ። ጽጌ እመቤታችን መዓዛ ጌታ እንተ ሰረጸት እምስሮ እሴይ ከእሴይ ስር የተገኘች ባህሪ አለ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም፣ ወደ ታች ቢያዩ ኢያቄም፣ መካከሉ ጉንዱ ወደ ታች ቢያዩ ዳዊት፣ መካከሉ ጉንዱ እሴይ። ሰአሊ ለነ ቅድስ አካላዊ ቃል ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። በትረ አሮን እንተ ሰረጸት ዘእንበለ ተክል ወይ ሰቀይዋ ማየ ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አብባ አፍርታ ለውዝ ገውዝ አፍርታ የተገኘች አሮን በትር ነበረች። ከማንቲኒ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጻ ዋዳነነ ዘር ምክንያት ሳይሆነው አምላክን የወለድሽ እመቤታችን ሆይ አንቺም እንደሷ ነሽ አለ። ደቂቀ ሌዊ በአሮን
አቤሮን ዳታን በሙሴ በጠላትነት ተነስተዋል። የአንድ ሽማግሌ ልጆች ክህነትን ከምስፍና አንድ አድርገው ይዘው እኛ የበኩር የሮቤል ልጆች አይደለንም መስፍና አይገባንም ብለው በሙሴ እኛስ የሌዊ ልጆች አይደለንም ክህነት አይገባንም ብለው በአሮን በጠላትነት ተነስተዋል። በዚያው ላይ ካህናት ፈሊቅ አዋቂዎች ነን ባዮች ናቸውና አንድ ጊዜስ የተነሳን እንደሆነ የምቀኝነት ይመስልብናል፣ ሕዝቡም ያውቁብናል። አስቀድማችሁ በእኛ ዳኝነት ሙሴን ተማጽነን አሮንን ክህነት እጅ ካደረግን በኋላ እናንተ ደግሞ በእኛ ዳኝነት ሙሴን ተማጽናችሁ ምስፍናውን እጅ ታደርጋላችሁ አሉ። ይሁንብን አሉ። ከዚያ በኋላ ከሙሴ ዘንድ ሄደው ሹመት በተርታ ሥጋ በገበታ ነውና እኛንም ሹመን አሉት። አሮን ከእግዚአብሔር አግኝቶ ተሹሞታል፣ እናንተም ከእግዚአብሔር አግኙት እንጂ ምን ከፋ አላቸው። እንዲህማ ማለቱ ለወንድሙ ማድላቱ አይደለም ብለው ሰርታቴ ግምጃቸውን ለብሰው ጋዘናም ያህል ጽናቸውን ይዘው ሊያጥኑ ገቡ። ሙሴንና አሮንን ከደብተራ ኦሪት ደጃፍ ቢዋቸው ወሮድዎሙ ይላል። ገርመዋቸው ገብተው ሲያጥኑ ጢሰ ቅታሬው ቢነካቸው ልብሰ ተክህኖውን ሳይነካ ሰውነታቸውን እንደተለበለበ ግንድ አመድ አድርጓቸዋል። አቤሮን ዳታንም ከሰፈሩበት ከነፈረስ በቅሏቸው ምድር ተከፍታ አስጥማቸዋለች። ቆሬም ምክር ሊያጸና ሄዶ ነበር። የኔ ወገን ጸንቷል ጽኑ ለማለት እሱም በአንድ ምድር ተከፍታ ውጣው ተቆልቁሎ ተወርዷል። ከዛ በኋላ ሙሴ ወደ ጌታ ቢያመለክት አመዱን በልብሰ ተክህኖ እያፈስክ ወስደ ድፋው ወተቀደሰ ማይጠንቶ በነፍስቶሙ ማይጠንታቸው ግን ሰውነታቸውን በማጥፋት በተአምራት ከብረዋልና ታውጣው የፍም መጫሪያ አድርገው ብሎታል እንዳለው አድርጓል። ከዚህ በኋላ እስራኤል የነገ የሰርክ ኃጢአታችን እያዘከሩ እንዲህ የሚያደርጉን ሙሴ አሮን እንጂ ማና ነው ንገሮሙ ለሙሴ ወለ አሮን ይህን ጊዜ እኛንም ኃጢአታችንን አዘክረው ሳያጠፉን በእሳት አቃጥለን በደንጊያ ወግረን እንግደላቸው ብለው ደንጊያቸውን ይዘውባቸው ሄዱ። ሙሴና አሮን ከደብተራ ኦሪት ገብተው ቢማጸኑ ጌታ በጥበቡ አምደ ብርሃን ደጋርዶ ሰውሯቸዋል። እኒያም ይህን አይተው ፈጣሪያቸው አይደለም ብለው የሚመለሱ ሆነዋል። ሙሴም ከዚህ በኋላ እንዲህ እየተባለ እስከ መቼ ብሎ ወደ ጌታ ቢያመለክት ከ12ቱ ነገደ እስራኤል በትራቸውን ሰብስበ አስቆጥረ ቤተ መቅደስ አግባው ክህነት ከአሮን እንዳይወጣ ምልክት አሳይልሃለሁ የአሮን በትር ጨምረ ይዘግባ ብሎታል እንዳለው የ12ቱ ነገደ እስራኤል በትር አሰብስቦ አስቆጥሮ ወደ ቤተ መቅደስ አስገብቷል። አሮንም አያቱ ሌዊ የሰጠው ረጅም ዘመን ይዟት የኖረ በትር ነበረ። ያችን አምጥቷል ቤተ መቅደስ አግብቶ በቀዳማይ ሰዓተ ሌሊት ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ሳይተክላት በቅላ ውሃ ሲያጠጣት ለምልማ አብባ አፍርታ ተገኝታለች። ያቺ አሮን በትር ቤተ መቅደስ በገባች በ12ኛው ሰዓት ሳይተክሏት በቅላ ውሃ ሲያጠጧት ለምልማ አብባ አፍርታ እንደተገኘች እመቤታችንን ቤተ መቅደስ በገባች በ12ኛው ዓመት እንበለ ዘር እንበለ ሩካቤ ጌታን ጸንሳ ተገኝታለችና ከመሃ አንቲን ያለበት ይህ ነው። ሰአሊ ለነ ቅድስት ዘር ምክንያት ሳይሆንሽ አምላክን ከወለድሽው ልጅህ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። ለኪ ደሉ ዘእምኩሎሙ ቅዱሳን ትሳሊ ለነ ኦምኔተ ጸጋ ምልዕተ ክብር እመቤታችን ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ አንቺ ይገባል። ላለ እናት ልመና ፊት አያስመልስ አንገት አያስቀልስ ነውና አንቲ ታብም ሊቃነ ጳጳሳት ማነው ሊቃነ ጳጳሳት አያማልዱህም ትይኝ እንደሆነ ከሊቃነ ጳጳሳት አንቺ ትበልጫለሽ። አንድም ከሐዋርያት ከመምህራን አንቺ ትበልጫለሽ። ወፈድፋደ ትከብሪም ነቢያት ያውስ ቢሆን ነቢያት አያማልዱህም ትይኝ እንደሆነ ከነቢያት አንቺ ትከብሪያለሽ። ብኪ ግርማ ራእይ ዘያቢም ግርማ ሱራፌል ወኪሩቤል ያውስ ቢሆን ሱራፌል ኪሩቤል አያማልዱህም ትይኝ እንደሆነ ከኪሩቤል ከሱራፌል የበለጠ የመፈራት የመወደድ ባለሟልነት ግርማ ላንቺ ያለሽ። መፈራት በአይሁድ በአጋንንት በመናፍቃን መወደድ በምእመናን በመላእክት ባለሟልነት በሥላሴ ዘንድ አላትና አንቲ በአማን ምካዘ መድነ ወሳሊት ሕይወተ ለነፍሳት ያውስ ቢሆን ሰው ያለ ዘመዱ ይመካል። በእውነት የባህሪያችን መመኪያ አንቺ ነሽ። ወሳሊት ሕይወተ ለነፍሳቲነ ለሰውነታችንም ሕይወትን እያማለሽ የምታሰጭ ነሽ። ሰአሊ ለነ ኀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። ያጽናነ በርትዕት ሃይማኖት ውስተ አሚነ ዚአሁ አንድነቱን ሦስትነቱን በማመን አጽንቶ ሥጋዌውን በማመን ያጸናን ዘንድ አንድም ሥጋዌውን በማመን አጽንቶ ሕማሙን ሞቱን ትንሣኤውን ዕርገቱን በዓቱን ዳግም ምጽአቱን በማመን ያጸናን ዘንድ ይጸግወነ ሳይሎ ወምሕረቶ ይተርጉመው ይስረይ ኃጢአተነ በብዛ ምሕረት
ምሕረቱ በይቅርታው ብዛት ኃጢአታችንን ይሰርይልን ዘንድ ወጸጋሰ ስርየተ አበሳይት ይለኩሉ እንዲል ሰአሊ ለነ ቅድስት በቸርነቱ ብዛት ኃጢአታችንን ይቅር ብሎ ከሚሰርይልን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳትሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድኅረ ጸኒስ ድኅረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራትም አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኘምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ ባህቲ ስለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራልና ምስጋናዋን ሲጨርስ ክፍል ከኔ ጋር ነው ብለው ባርካው በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ጊዜው ገና ነውና በሶስቱ ዜማ እየመላለሰ ሲያመሰግናት አድረዋል። በእዝል በግዕዝ በአራራይ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ይቆየን።